ሰላማዊት ሰላማዊት ይመስላል መላኩን ሰላማዊት የሚበር ሰላማዊት አረበረበ ሊቆረበ አረበረበ አሸረሸረ ወገዳሙን ሊቆረበ አረበረበ አሸረሸረ ወገዳሙን ሊቆረበ የገነት ደብረ መድኃኒት ሰላማዊት ጽጌገነት በተክሊልም ሆነ በቁርባን ሥርዓተ ጋብቻችሁን ለመፈጸም ወደ ቅድስት ቤተክርስቲያን የምትመጡ ተጋቢዎች ሙሽሮች በቅድሚያ በቅድስት ቤተክርስቲያን ስም ይህንን ላሳስባችሁ ፈልጋለሁ። እናንተ ከተማራችሁበት ደግሞ ሌሎች ይማሩበት ዘንድ ይህንን ቪዲዮ ታካፍሉታላችሁ። ስለዚህ ማድረግ ያለባችሁ ምንድነው? ወደ ቅድስት ቤተክርስቲያን ስትመጡ ሴቶች በተለይ ማለት ነው ሙሽራዋና አጃቢዎቿ ጸጉራችሁን ሙሉ በሙሉ መሸፈን ያለባችሁ። ቤተክርስቲያን ጸጉር መግለጥ አይቻልም። ሌላው ደግሞ ይሄ ፊታችሁ ላይ የምትጠቀሙት ቀለም ነገር አለ፣ እናንተ ታውቃላችሁ። እሱን ነገር መጠቀም ቀርቶ በዚያን ጊዜ ቀን ማሰብ አይቻልም። ስለዚህ ራሳችሁን ማንነታችሁን ብቻ ነው ይዛችሁ መምጣት ያለባችሁ። ሌላው በዋናነት የሚነግራችሁ ደግሞ ቤተክርስቲያን እየተቸገረችበት ያለ ነገር እኒ ፎቶ የሚያነሷችሁና ቪዲዮ የሚቀርጿችሁ የካሜራ ባለሙያዎች ማለት ነው። እነሱ ይዛችኋቸው የምትመጧቸው የካሜራ ባለሙያዎች የእምነቱ ተከታይ ይሁኑ። ሥርዓተ ቤተክርስቲያን የሚያውቁ፣ የምታመልኩትን እግዚአብሔር የሚፈሩ፣ የምትወዷትን ቤተክርስቲያን ጎንበስ ቀና ብለው የሚያከብሩ ባለሙያዎች መሆን አለባቸው። በሰርጋችሁ ወቅት እኔስ ይመስለኛል አንዳንዶቻችሁ እንደው ከእግዚአብሔር በላይ እናንተ ደምቆ ለመታየት የምትፈልጉ አይነት ነው የሚመስለኝ። እሱ ጥሩ አይደለም። በሰርጋችሁ ወቅት እናንተ ዝቅ ብላችሁ እግዚአብሔርን ነው ማክበር ያለባችሁ። ሰርጋችሁን ትዳራችሁን የሰጣችሁ እግዚአብሔር ካልከበረ የእናንተ ትዳር እስከ ዘለቄታው ድረስ አይሄድም። ስለዚህ በሰርጋችሁ ወቅት በተለይ መጠንቀቅ ያለባችሁ ነገር ይዛችኋቸው የምትመጡ የካሜራ ባለሙያዎች ሙያቸውን ብቻ አትዩ፣ እምነታቸውንም እዩ። ለምን መሰላችሁ? እንግዲህ በሰርግ ወቅት ቅዳሴ አለ። ቅዳሴ ማለት የቤተ ክርስቲያን የጸሎቶች ሁሉ ጉልላት ነው። የቤተ ክርስቲያን የጸሎቶች ሁሉ አስኳል ነው። ቅዳሴ ማለት በቀራንዮ መገኘት ነው። የቀራንዮ አምልኮ ነው። ቀራንዮ መቼም ተገኝቶ ልቡ የማይሰበር ቀራንዮ ተገኝቶ የማያዝንና የማይመሰጥ የለም። ቅዳሴ ማለት ሰማያዊ ሙሽራ የቤተ ክርስቲያን ዘላለማዊ ሙሽራ መድኃኔ ዓለም ኢየሱስ ክርስቶስ በአካል የሚገኝበት በአካለ ህብስት የሚዳሰስበት በአካለ ህብስት የሚታይበት ነው። ቅዳሴ ተአምር የሚፈጸምበትም ነው። ህብስት ይዘን ገብተን ስጋ አምላክ፣ ወይን ይዘን ገብተን ደመ አምላክ የሚሆንበት ነው ቅዳሴ። ቅዳሴ የድህነታችን ሁሉ ፍጻሜ ማህተም ነው ቅዳሴ። ስለዚህ ይህ የቅዳሴ ዋጋ የገባቸው ምዕመናን ተመስጠው በሚያስቀድሱበት ጊዜ ከእምነቱ ውጪ የሆኑ የካሜራ ባለሙያዎች ሲመጡ ምንም ደንታ ሳይሰጣቸው ስራቸውን ብቻ በመመልከት ማለት ነው እጅየ ጉርድ ሸሚዝ ለብሰው ደረታቸውን ገልጠው ጡንቻቸውን አፈርጥመው ልክ ግዳይ እንደጣለ በጦር ሜዳ እንዳለ እንዳንድ ወታደር ማለት ነው በህዝቡ መካከል የሚንጎማለሉ አሉ እና ህዝቡን ይረብሻሉ። ቤተክርስቲያን እኮ ታውቃላችሁ፣ በተለይ አብዛኛው አብያተ ክርስቲያናት መጋረጃ የሚጣለው እንደገና ደግሞ ሴቶች ለብቻ ወንዶች ለብቻ ሆነው እንዲቆሙ የሚደረገው እኮ አይን እንዳይባክን ህሊና እንዳይባክን ሁሉም የመጣበትን ዓላማ አሳክቶ እንዲሄድ ነው። ቤተክርስቲያን የሚመጣው አብዛኛው እኮ ተጨንቆ ጸሎቱም እንዲሰማለት ከአምላኩ ጋር ለመነጋገር ነው። ስለዚህ ከአምላኩ ጋር የሚነጋገርን አንድን ሰው በተለያየ ነገር ማሰናከል እሱ ጥሩ አይደለም እና እነዚህ ካሜራ ባለሙያዎች ህዝቡን ልፍ በል እያሉ በቃ እነሱ ስራቸው ብቻ ነው፣ ምንም ያገባቸው ነገር የለም። ለነሱ ያ ምንም ማለት አይደለም። ቤተክርስቲያን ሁሉ ላይመስላቸው ይችላል ማለት ነው። ስለዚህ ምዕመናንን ከሚያሰናክሉ ለእናንተም ደግሞ የምታመልኩትን አምላክ ከሚያስቀይሙ የእምነቱ ተከታዮች ቢሆኑ ካሜራ ባለሙያዎች ጥሩ ነው። የእምነቱ ተከታዮች ካልሆኑ ግን እኛ ትክ ብለን ለማየት የምንፈራውን ሁሉ የሚገርማችሁ ቤተ መቅደስ ውስጥ በመንበሩ ዙሪያ ያለውን ሁሉ ለመቅረጽ ጎንበስ ቀና የሚሉ አሉ። እሱ ብቻ አይደለም፣ ሙሽሮቹ ቅዱስ ሥጋውና ክቡር ደሙን ለመቀበል ሲቀርቡ ልክ እንደው ምንድነው የሚወስዱት ብለው ለማየት የጓጉ በሚመስል መልኩ ማለት ነው እንዲጠጋ አድርገው የሚቀርጹ አሉ። ምናልባትም ካህኑ ካልተጠነቀቀ ማለት ነው።
ስለዚህ የእምነቱ ተከታዮች ቢሆኑ ግን ፈራያ እግዚአብሔሩም አለ ስርዓተ ቤተክርስቲያንም ጠንቅቀው ስለሚያውቁ የቤተክርስቲያኒቷን ማንነትም ስለሚያውቁ አክብረው ቀርጸው ይወጣሉ ማለት ነውና የካሜራ ባለሙያዎች ስታመጡ የእምነቱ ተከታዮች ይሁኑ ለማለት ነው። ምክንያቱም አሁን ዝም ብንላችሁ ነገ እንዲህ ያደረጉ እንደዚህ ያደረጉ ብለን ከምናማችሁ ሰውም ከሚያነሳችሁ በእናንተ ምክንያት ሰውም ከሚሰናከል እናንተም ደግሞ በማታውቁት አንዳንዶቻችሁ ባለማወቅ ነው በየዋህነት ዝም ብሎ ስራችሁን ብቻ በማሰብ ማለት ነው እናንተም ባላወቃችሁት ነገር ስማችሁ ከሚነሳ በቅድስት ቤተክርስቲያን ስም ግልጹ ልነግራችሁ ስለፈለኩኝ ነው። ቸሩ እግዚአብሔር ከሁላችን ጋር ይሁን። የሥላሴ ቸርነት የመብርሃን የእናታችን በረከት ረድኤት ከሁላችን ጋር ይሁን።